ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ጀነራል ምግበይ በድሮን ተመቱ፣ እነ ደብረ ጽዮን ያሉበት ታወቀ። ከዚህ ጋር በተያያዘ በህወሓትና በፋኖ መካከል ከፍተኛ ጦርነት ተነስቷል። ከሰሞኑ የጋራ ካውንስል መሰረትን ብለው መግለጫ አውጥተው የነበሩት ፋኖና ህወሓት በራያ ዋጃ በኩል ከፍተኛ ጦርነት ውስጥ መግባታቸው ተሰምቷል። በዝርዝር ይዘነዋል። በሌላ በኩል በጎንደር የፋኖ ቡድን የእርስ በርስ እልቂት ተባብሶ ቀጥሏል። በዚህ ከፍተኛ የእርስ በርስ ጦርነት የአድዋ ክፍለ ጦር መሪ መገደሉ ተሰምቷል። ሰፋ ያለ ዘገባም ይዘናል። አዜብ መስፍን በሙስና ተከሰሱ። ከኢትዮጵያ 650 ቢሊዮን ብር መመዝበራቸው ተረጋግጧል። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ጀነራል ምግበይ በድሮን ተመቱ፣ እነ ደብረ ጽዮን ያሉበትም ታወቀ። በኢትዮጵያ የብሔራዊ ደህንነትና ሉዓላዊነት ላይ ከፍተኛ ኪሳራ ሲጎነጉኑ የነበሩት የትህነግ ከፍተኛ ወታደራዊ መሪ ጀነራል ምግበይ በድሮን ጥቃት ከፍተኛ ጉዳት እንደደረሰባቸው የገበታ ሚዲያ ምንጮች በሰበር ዜና አረጋግጠዋል። በትናንትናው ዕለት በኢትዮጵያ አየር ኃይል ንስር እይታዎች አማካኝነት በታለመው ትክክለኛ የድሮን ጥቃት ጀነራል ምግበይ ሲመሩት የነበረውና በ60 ሺህ ብር ተታለው ለሱዳን ጦርነት ወደ ድንበር ሲጓዙ የነበሩ ሁለት ተሳቢ የትግራይ ኃይሎች ሙሉ በሙሉ ወደ አመድነትም ተቀይረዋል። ጀነራል ምግበይ ኢትዮጵያን ከሱዳን ግዛት ሆኖ ለመውጋትና የሱዳንን ሕዝብ በማሸበር የቡድኑን የጥፋት ተልዕኮ ለማስፈጸም ሲንቀሳቀሱ በግል መኪናቸው ውስጥ ሳሉ በደረሰባቸው የድሮን ድብደባ ከፍተኛ ጉዳት ደርሶባቸው በአሁኑ ሰዓት በአዲግራት ሆስፒታል በአስጊ ሁኔታ ውስጥ ሆነው ሕክምና እየተደረገላቸው እንደሚገኙ ታውቋል። ይህ ጥቃት የቡድኑን ወታደራዊ መዋቅር በማናጋት በጀኔራሎችና በአመራሮች መካከል ከፍተኛ ለመተማመን የፈጠረ መሆኑም ተመላክቷል። ይህ በጀኔራል ምግበይ ላይ የደረሰው ድንገተኛና ቀጥተኛ ጥቃት በመቀለ ከተማ ውስጥ ባለው የትህነግ ቡድን አመራሮች ዘንድ ከፍተኛ ድንጋጤንና መደናገጥን ፈጥሯል። የኢትዮጵያ ጀግናው የአየር ኃይል የሽብር ሴላቸውን በመበጠሱ የተደናገጡት የደብረ ጽዮን ቡድን አባላት የመቀለ ቢሮቸውን ጥለው በመፈርጠጥ ወደ ተንቤን በረሃዎች በመሸሽ ዋሻ ውስጥ መደበቃቸው ተሰምቷል። የትግራይ ህጻናትን ለጦርነትና ለህልፈት በመማገር የግል የፖለቲካ ፍላጎታቸው ለማሳካት ሲንቀሳቀሱ የነበሩት እነዚህ የቡድኑ መሪዎች በተፈጠረው ወታደራዊ ሽንፈት ሳቢያ የት እንደሚደርሱ ግራ በመጋባት በከፍተኛ ጭንቀት ውስጥ መሆናቸው ታውቋል። በተለይ መሪዎቹ ከደህንነት ስጋት የተነሳ ከመቀለ ከተማ በመውጣት ወደ ገጠራማው የዋሻ መሸሸጊያ ቦታዎች መግባታቸው የቡድኑን መፈራረስ በይፋ የሚያመላክት ነው። የኢትዮጵያ መንግስት በሀገር ጠላቶች ላይ የጀመረው ይህ የተቀናጀና የተቃጣ ጥቃት ተጠናክሮ የሚቀጥል ሲሆን ህገወጥ ቡድኑ እየፈረሰ ያለው የጥፋት ሴራ ሙሉ በሙሉ ለማክሸፍ የሚያስችል አቅም እንዳለው በድጋሚ በተግባር አሳይቷል። የቡድኑን የሽብር ስልቶች ተለይተው በመታወቃቸው በአየር ኃይሉ የክትትል መረብ ስር የወደቁት የቡድኑ መሪዎች መደበቂያ ቦታዎች ሁሉ እየተለዩ እርምጃዎች እየተወሰደ ይገኛል። ይህ ለቡድኑ መሪዎች ትልቅ የማስጠንቀቂያ ደወል የሆነው ክስተት የሀገርን ዳር ድንበር ለመድፈር የሚሞክር ማንኛውም አካል ዋጋ እንደሚከፍል በግልጽ ያሳያል። ይህ የድሮን ጥቃት የቡድኑን የጥፋት አቅም ወደ ዜሮ በማውረድ የትግራይን ህዝብ ከእነሱ የጥፋት ቀንበር ለመገላገል የሚያስችል ወሳኝ እርምጃ መሆኑን የጠቆሙ ሲሆን መላው የኢትዮጵያ ህዝብም በድል ወሬው መደሰቱን ቀጥሏል። በዚህ ወሳኝ ወቅት የሽብር ቡድኑ የውስጥ አባል የሆኑት ግለሰቦችም አመራሮቻቸው እየተበታተኑ በመሆናቸው ምክንያት የቡድኑን ውድቀት በማመን እጅ እየሰጡ ይገኛሉ። ቀጣይ እርምጃ የሽብር ቡድኑ መሪ አመራሮችን ማደልና ለህግ ማቅረብ ላይ የሚያተኩር ይሆናል ተብሎ የሚጠበቅ ሲሆን አሁን በየዋሻው ተደብቀው የሚገኙት መሪዎችም ቢሆኑ ከአየር ኃይሉ የክትትል አይን ማምለጥ እንደማይችሉ በስፋት እየተነገረም ይገኛል። የኢትዮጵያ መከላከያ ኃይልና የአየር ኃይሉ በጋራ በሚያደርጉት የተቀናጀ ጥረት የሽብር ቡድኑ የጥፋት አቅም ሙሉ በሙሉ እንዲመክን እየተደረገ ነው። ይህ ለኢትዮጵያ አንድነትና ለሰላም የቆሙ ኃይሎች ታላቅ ድል መሆኑን አበክረው እየገለጹ ይገኛሉ።
በቀጣይ መረጃ ሰበር ዜና በህወሓትና በፋኖ መካከል ከፍተኛ ጦርነት ተነሳ። ከሰሞኑ የጋራ ካውንስል መሰረትን ብለው መግለጫ አውጥተው የነበሩት ፋኖና ህወሓት በራያ ዋጃ በኩል ከፍተኛ ጦርነት ውስጥ መግባታቸው ተሰምቷል። በዋጃ ግንባር ተከስቶ የነበረውን የሰላምና የደህንነት ስጋት ለመመከትና አካባቢውን ወደ ቀድሞ ሰላማዊ ሁኔታ ለመመለስ በሚል የህወሓት 24ኛ አርሚ እጅግ የተቀናጀና ስልታዊ ኦፕሬሽን በማካሄድ የፋኖ ቡድን ላይ ከፍተኛ እርምጃ መውሰድ የተሰማ ሲሆን በምሬ ወዳጅ የሚመራው ቡድን ያጸፋ እርምጃ በመውሰድ በርካታ የህወሓት ታጣቂዎችን መደምሰሱ ተሰምቷል። ይህንን ተከትሎ አካባቢው ከፍተኛ የተኩስ ድምፅ እየተናወጠም ይገኛል። ከአካባቢ የተገኙ ታማኝ መረጃዎች እንዳረጋገጡ ጥቃቱ የታቀደና በጥናት ላይ የተመሰረተ በመሆኑ የፋኖ ቡድን አደረጃጀት በከፍተኛ ሁኔታ እንዲበታተን ዓላማ የነበረው ቢሆንም የህወሓት እቅድ ከሽፎ ከዋጃና አካባቢው እየፈረጠጠ ወደ መጣበት መመለሱም ተሰምቷል። በዚህ ወታደራዊ ግብግብ የህወሓት ቡድን የሰው ኃይል ከፍተኛ ጉዳት የደረሰበት ሲሆን የነበሩት ወታደራዊ ቁሶችና የሎጂስቲክስ መዋቅሮች ሙሉ በሙሉ እንዲላሉ ተደርጓል ነው የተባለው። ህወሓት በአንጻሩ በፋኖ ኃይል ላይ ከፍተኛ ኪሳራ ደርሷልም ተብሏል። የአራተኛ አርሚ አባላት በግንባሩ ባደረጉት የተቀናጀ ኦፕሬሽን ስፍራውን ሙሉ በሙሉ በመቆጣጠር በአካባቢ የነበረውን የጸጥታ መደፍረስ በቁጥጥር ስር አውያለው ቢልም በአሁኑ ሰዓት የፋኖ ጦር በስፍራው የተረጋጋ ሁኔታ እንዲሰፍን ከፍተኛ ጥበቃና ክትትል እያደረገ ይገኛልም ተብሏል። ከስፍራ የወጡ መረጃዎች እንደሚያመላክቱት ደግሞ በጥቃቱ የተደናገጠ የጽንፈኛው ህወሓት ኃይል አደረጃጀቱን ጠብቆ መቆየት ባለመቻሉ ከምሽጉ እየሸሸ መሆኑም ተረጋግጧል። ይህም በግንባሩ የነበረውን የተኩስ ልውውጥ በአንድ ወገን የበላይነት እንዲደመደም አድርጎታልም ተብሏል። ይህ በዋጃ ግንባር የተፈጠረው ግጭት የኢትዮጵያ መንግስት ለመጣል በጋራ እየሰሩ ካሉ ሌሎች ጸረ መንግስት ቡድኖች ጋር የሚያደርጉትን ግንኙነትና ትብብር በተመለከተ የተለያዩ ጥርጣሬዎችን እየጫረ ይገኛል። በተለይ በኢትዮጵያ ወቅታዊ ፖለቲካ መስቀልቅል ውስጥ እጃቸው ካለባቸው አካላት ጋር በማነጻጸር የህወሓትና የፋኖ ግጭት በፖለቲካውና በወታደራዊ እንቅስቃሴው ላይ ከፍተኛ መነጋገሪያም ሆኗል። በሁለቱ ኃይሎች መካከል የተፈጠረው ይህ የጦርነት መግጠም በየአካባቢው ያለውን የጸጥታ ሁኔታ አዲስ ምዕራፍ የከፈተና በተለይም በአማራ ክልል አዋሳኝ አካባቢዎች ከፍተኛ ስጋት የፈጠረ ክስተት ሆኖ ቀጥሏል። ይህንን ተከትሎም ደቡብ ትግራይ በራያ አላማጣ በአርሚ 24 እና በምሬ ወዳጆ ኃይል መካከል ውጥረትም ነግሷል። ህወሓት በራያ አላማጣ መሬት ላይ ያለውን ቁጥጥር ሙሉ በሙሉ በእጁ ለማድረግ ሲል ተቀናቃኙን የጽንፈኛ ፋኖ ኃይልን ለማስወገድ ወስኗል። በምሬ ወዳጆ የሚመራ የጽንፈኛ ፋኖ ታጣቂ ኃይልን በአካባቢው ላይ የሚያደርገው እንቅስቃሴ እንዲያበቃ በህወሓት ቡድን ለአርሚ 24 ጥብቅ መመሪያም ሰጥተዋል። ይህ ውሳኔ በአካባቢው ላይ ያለው ፍጥጫ ይበልጥ እንዲበረታም አድርጎታል። በአሁኑ ወቅት በሁለቱ ወገኖች መካከል ያለው አለመግባባት ወደ ከባድ ውጊያ እየተቀየረ መሆኑን የመረጃ ምንጮቻችን ያመላክታሉ። ሰሞኑን በነበረ የተኩስ ልውውጥም ከሁለቱም ወገን በርካታ ታጣቂዎች የረገፉ ሲሆን ህወሓት የሰጠው የአስቸኳይ ጊዜ ገደብ እንዳያልፍም አርሚ 24 የጽንፈኛ ፋኖን ኃይል ጠራርጎ ለማስወጣት በዝግጅት ላይ እንደሆነ መረጃዎች አመላክተዋል። ድሮም አማራ ለማጥፋት የሚሰራው የህወሓት ቡድን ፋኖን የሚፈልገው ኢትዮጵያ ለማፍረስ እንጂ ለሌላ እንዳልሆነ ትልቅ ማሳያም ተደርጎ ተወስዷል። የህወሓትን ሴራ በወጉ ያልተረዳው የፋኖ ቡድን ኢትዮጵያን ለማፍረስ ከሚሰራው ደግሞ አማራ ለማጥፋት ጦርነት ካወጀው ህወሓት ጋር መሰለፉ የፖለቲካ ረዳዱን ደካማ ያደርገዋል እየተባለም ይገኛል። በቀጣይ መረጃችን በጎንደር የጽንፈኛው ፋኖ ቡድን የእርስ በርስ እልቂት ተባብሶ ቀጥሏል። የአድዋ ክፍለ ጦር መሪ መገደሉ ተሰምቷል። በጎንደር አካባቢ በሚንቀሳቀስ የጽንፈኛው ፋኖ ኃይል ዘንድ የተቀሰቀሰው የእርስ በርስ ግጭት አሁንም ከቁጥጥር ውጭ በመውጣት የታጣቂ የቡድን አባላት እርስ በርስ እየጨረሰና መዋቅሩን ክፉኛ እየበተነ ይገኛል። ይህ በዮሐንስ ንጉሱና በሳሙኤል ባለደል ታጣቂ ቡድኖች መካከል የተቀሰቀሰው አሰቃቂ ስልጣን ጥቅምና የአመራር የበላይነት ሽኩቻ የቡድኑን አቅም መሬት አስነክቶታልም ተብለዋል። በተለይም በምዕራብ ጎንደር ዞን በሽፋን ወረዳ ዙሪያ በሚንቀሳቀሰውና በፋኖ አጠራር የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር እየተባለ በሚጠራው ስብስብ ውስጥ የተፈጠረው እልቂት የውስጥ መከፋፈሉን ምን ያህል አስከፊ ደረጃ ላይ እንደደረሰ የሚያሳይ የቅርብ ጊዜ ማሳያም ሆኗል ተብለዋል። በዚህ የውስጥ ፍጥጫ ሰለባ ከሆነው ዋነኛው ግለሰብ መካከል የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር መሪ የነበረውና ለቡድኑ የጥፋት ስልቶች ዋና መሐንዲስ በመባል የሚታወቀው መንግስቱ የተባለ ግለሰብም ይገኝበታል። የመረጃ ምንጮች እንደሚያረጋግጡት መንግስቱ በዮሐንስ ንጉሱ ቀጥተኛ ትዕዛዝና በታማኝ ታጣቂዎቹ በተፈጸመበት የተቀናጀ ጥቃት ህይወቱም አልፏል። ይህ የቡድን መሪ መገደል በቡድኑ ውስጥ የነበረውን የጥላቻና መተማመን መሸርሸር ወደማይመለስበት ደረጃ ያሻገረው ሲሆን የሳሙኤል ባለደል ካምፕ በከፍተኛ የድንጋጤና የዘና ዝግት ውስጥ ከቶታል ተብሏል። መሪው
መሪውን ከማጣታቸው ባሻገር ከሁለቱም ወገን የተሰለፉ በርካታ ታጣቂዎች በዚህ እርስ በርስ ግጭት እንደ ጉድ ረግፈዋል። ይህ ክስተት በቡድኑ ታሪክ ውስጥ እንደ አንድ ጥቁር መዝገብ የሚታይም ሆኗል። በቡድኑ ውስጥ እየታየ ያለው ይህ የእርስ በርስ መተላለቅ ጽንፈኛው ኃይል ውስጣዊ ቀውሱ እየተባባሰ በራሱ እጅ እየፈራረሰ ይገኛል። ለስልጣንና ለጥቅም ሲባል የሚደረገው የአረመኔያዊ ድርጊት የአድዋ ክፍለ ጦርን ጨምሮ ሌሎች መዋቅሮችን በከፍተኛ ሁኔታ እየተፈታተነና የጦር አቅማቸውንም እያዳከመ ይገኛል የተባለ ሲሆን ሳሙኤል ባለድል በደምና በኃይል የገነባውን ይህ ስብስብ አሁን በራሱ በቡድን አባላት ግጭት እየተመታ መሆኑ የጽንፈኛው ቡድን የውስጥ አንድነት የውሸት እንደነበር አረጋግጧል ነው የተባለው። የዮሐንስ ንጉሱ ታጣቂዎች መንግስቱን ከህይወት መድረክ መሰናበትም በሁለቱ ወገኖች መካከል ያለውን የደም አፋሳሽ ሽኩቻ ወደ አዲስና አደገኛ ምዕራፍ ያሸጋገረው ሲሆን በአካባቢ የሚገኙ የቡድን አባላትም በየጊዜው ወደ መተላለቅ እንዲገቡ እንዳደረጋቸውና በአሁኑ ሰዓትም ከፍተኛ ተኩስ እየተካሄደ መሆኑን ገበታ ሚዲያ ሰምታለች። ይህ የውስጥ ግጭት በቡድኑ ስምሬት ላይ ከፍተኛ ተጽዕኖ ያሳደረ ሲሆን በየቀኑ በቡድኑ ውስጥ የሚሰሙት የነፍስ ማጥፋትና የአመራር ግድያ ዜናዎች የጽንፈኛው ፋኖ ኃይል መፈራረስ የማይቀር መሆኑን የሚያመላክቱ ናቸው። አድዋ ክፍለ ጦር ተብሎ በሚጠራ ስብስብ ውስጥ የተፈጠረው ይህ ውድመት የቡድኑን አጠቃላይ የትግል ስልትና የሞራል ሁኔታ በእጅጉ አሳንሶታል። በዮሐንስ ንጉሱና በሳሙኤል ባለድል መካከል ያለው ጥላቻ ግንኙነት ከጦርነቱ ወደ ሰላም ሳይሆን ይበልጡ ወደ እርስ በርስ ጥፋት የተሸጋገረ መሆኑ የጽንፈኛው ኃይል መላው መዋቅር የመፍረስ አደጋ ውስጥ መውደቁን በግልጽም እያሳየ ሆኗል። በቀጣይ መረጃችን አዜብ መስፍን በሙስና ተከሰሱ። ከኢትዮጵያ 650 ቢሊዮን ብር መመዝበራቸውም ተረጋግጧል። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን በከፍተኛ የሙስና ወንጀል መከሰሳቸው ተሰምቷል። አዜብ መስፍንም በምስራቅ ኡጋንዳ ሶሬቲ ከተማ ውስጥ ለግብርና ስራ 4 ቢሊዮን የአሜሪካ ዶላር ወይም በወቅቱ ምንዛሬ 650 ቢሊዮን ኢትዮጵያ ብር በመመዝበር በህገወጥ መንገድ ወደ ውጭ ሀገር ማሸሻቸውን ተረጋግጧል። በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ የነበረውን ኢፎርት በመምራት ላይ በነበሩበትም ወቅት ሀገሪቱን እጅግ አሳሳቢ ለሆነ ኢኮኖሚያዊ ቀውስ የዳረገው ይህ ድርጊት አሁን ላይ ከፍተኛ የህዝብ ቁጣንም ቀስቅሷል። ምንም እንኳን የቀድሞ ቀዳማዊት እመቤት በወቅቱ በመገናኛ ብዙሃን ቀርበው ምንም አይነት የግል ሀብት እንደሌላቸውና የሚተዳደሩትን በደመወዝ ብቻ እንደሆነ ቢናገሩም በወቅቱ የተደረጉ ምርመራዎችና ዓለም አቀፍ ሚዲያዎች ያወጡት መረጃ ግን ከዚህ በተቃራኒው ከፍተኛ የገንዘብ ዝውውር መኖሩን አመላካችም ነበረ። በተለይም በአንድ ቀን ግብይት ብቻ 1.5 ሚሊዮን ዶላር ማውጣታቸውን የሚጠቁሙ ዘገባዎችና ለስፖርት ክለቦች ያደረጉት ከፍተኛ የገንዘብ ልገሳ በወቅቱ ያቀረቡትን ምንም የለኝም የሚል መግለጫ ታማኒነት የሌለውና የህዝብን ስሜት የሚነቅ ድራማ መሆኑን አጋልጠዋል። በኢፈርትና ደጀና በተባሉት ኩባንያዎች አማካኝነት የሀገሪቱን ኢኮኖሚ እኩሌታ ተቆጣጥረው እንደነበር የሚነገርላቸው አዜብ መስፍን በፈጸሙት የሙስና ተግባር የኢትዮጵያን ሀብት ወደ ግል ማዞራቸው ተረጋግጧል። እነዚህ ተቋማት የግብር ነጻና ከኦዲት ቁጥጥር ውጭ በመሆናቸው አዜብ መስፍን የፈለጉትን የገንዘብ መጠን ለመቆጣጠርና ለማዞር ምቹ ሁኔታ እንደነበራቸው ይነገራል። የኢትዮጵያን ሀብት እንደ ራሳቸው ንብረት ሲመዘብሩ የነበሩት አዜብ መስፍን በሌላ በኩል ደግሞ ህዝብን እንደማያውቅ በመቁጠር የርኅራኄን የድህነት ትረካዎችን ሲያራምዱ መቆየታቸውን በህዝብ ዘንድ ከፍተኛ ቁጣን ፈጥሯል። ይህ እጅግ አሳሳቢ የሆነው የሙስና ወንጀል የሀገርን ኢኮኖሚ ከማዳከም በላይ በዜጎች ላይ የኢኮኖሚ ጫና እንዲፈጠር ትልቅ አስተዋጽኦ አድርጓል። ይህን ተከትሎ የኢትዮጵያ መንግስት ከኢንተርፖል ጋር በመተባበር በአስቸኳይ ምርመራ በመጀመር በህገወጥ መንገድ የተመዘበረውን ብሔራዊ ሀብት ለማስመለስና ወንጀለኞችን ለፍርድ ለማቅረብ እንዲንቀሳቀስ ጠንካራ ጥሪዎችን እያቀረቡም ይገኛል። የህግ የበላይነት እንዲረጋገጥና ህዝብ የዘረፋ አካል ተጠያቂ እንዲሆን የሚጠይቁ ድምጾች በመበርከት ላይ ሲሆኑ ይህ የሙስና መዝገብ የኢትዮጵያን ታሪክ ውስጥ ጥቁር ምልክት ሆኖ እንደሚቀመጥ የፖለቲካ ተንታኞች እየተናገሩ ይገኛሉ። በምርመራ ሂደትም ከኢፈርትና ከደጀና ኩባንያዎች ጋር የተያዙ ሰነዶች ተመርምረው የዝርፊያው መጠንና የተሳታፊዎች ዝርዝር ለህዝብ ይፋ እንዲደረግ ግፊት የተደረገ ይገኛል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።